ይህ መልእክቴ ለክብርት ከንቲባችን ለወይዘሮ አዳነች አቤቤና ይህን ጉዳይ ለሚመለከተው ሁሉ እንድታደርሱልኝ መልእክቴ ነው። በጣም ያሳዝናል፣ በጣም ያቆስላል፣ በጣም ይረብሻል። አናገር የሚገባን አካል ሁሉ አናግረናል። መሬት ላይ ያወረደ ነገር ግን አላየን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ኡስታዝ ኑሩ ቱርኪ ለከንቲባ አዳነች አቤቤ ይህንን መልእክት አድርሱልኝ ብሏል። መልእክቱን አስተላልፏል። ምንድነው ያስተላለፈው መልእክት ምትሉ ከሆነ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው እጅግ በጣም ወሳኝ የሆነ መልእክትን ያስተላለፈው ይህ ቪዲዮ በደንብ ሼር አድርጋችሁ ማዳረስ አለባችሁ ብዬ አስባለሁ። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ ዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። አንድ ጥበብ ላሳያችሁ፣ ግን ጥበቡ ይቅርባችሁና አንድ ጥበብ ወይ ንግግር ልንገራችሁ። ብዙ ሰው ኳስ ላይ ሲጫወት እኔ እኮ ኳስ ውስጥ ሆኖ ስሜታዊ መሆኑ ወዲያው እኮ ነው የምረጋጋው ይላል። ከወጣ በኋላማ ምን ያደርጋል? ከሰበርከው፣ ካስደበርከው፣ ካስቀየምከው በኋላ ከወጣ በኋላማ ሁሉም ይረጋጋል። አንድ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላስተውል። አንዲት ሴትዮ ቀብር ዘንድ እያለቀሰች ልጇ ሞቶባት ነብዩ ሰለላሁ ዐለይሂ ወሰለም መተው አንቺ ሴትዮ ሶብሪ ሲላት ኢለይከ ዐኒ ለም ቱሲብ ሙሲበቲ ወግድ በልልኝ እኔ የደረሰብኝ መች ደረሰብህ አለቻቸው። ከዚያም በኋላ አንቺ ነብዩ እኮ ናቸው ብለው የሆነ ሰው ሲነግሯት በፍጥነት እየሄደች ያ ረሱላህ እርሱ መሆኑን አላወቅኩም አለቻቸው። ሰብር እንደሰብርላ ሰብር የመጀመሪያው ግጭት ላይ ነው አሏት። በሰዓቱ ነው ሁሉም ነገር የሚከብደው። በቀናት ሂደት በሰዓታት ሂደት ሁሉም እየተረጋጋ ይመጣል እና ለጤና ኳስ ስሜታችሁን ለማለት ነው። ሰላም አለይኩም። ይህ መልእክት ለእግር ኳስ ተጫዋቾች ብቻ ወይም እግር ኳስ ለሚጫወቱ ሰዎች ብቻ አይደለም፣ ለሁሉም ሰው የሚሰራ መልእክት ነው። ብዙ ጊዜ ግጭት ላይ ስንሆን ወይንም ክፉ ደግ ስንነጋገር በሰዓቱ ይሄ ግጭት በሚፈጠርበት ሰዓት ላይ በጣም ነው ትዕግስት የምናጣው አይደል? ትክክለኛ ትዕግስት ማለት ግን በዛ ሰዓት ነው። በቃ ይሄ ግጭት በሚፈጠርበት ሰዓት፣ አለመግባባት በሚፈጠርበት ሰዓት ያኔ ሰብር ማድረግ ነው እውነተኛ ትዕግስት ማለት እና ከዛ በኋላማ እንግዲህ ነገሩም እየበረደኛም እየቀዘቀዘልን ከዛ በጤነኛ አእምሯችን ስናስበው ምናምን እንረጋጋለን። ስለዚህ ትክክለኛ ትዕግስት ማለት ግጭት በሚፈጠርበት ሰዓት ያኔ ሰብር ማድረግ ነው። ጀግና ብሎ ማለት ታግሎ የጣለ ሳይሆን በንዴቱ ሰዓት ስሜቱን የሚቆጣጠር ነው አይደል የሚባለው። እንግዲህ አላህ Subhanahu Wa Ta'ala ስሜታቸውን የሚቆጣጠሩ ጀግና ወንዶች ያርጋል። አንዳንድ ሰዎች ስትቀርባቸው ጭማሪ ናቸው። በህይወት ውስጥ የሆነ ነገር ይጨምሩልሃል፣ የሆነ ነገር ያበሩልሃል፣ የሆነ ነገር ይለውጡልሃል። ሌሎች ሰዎች ደግሞ መራቃቸው ንጽህና ነው። መቅረባቸው አይደለም ስትርካቸው ንጹህ ትሆናለህ። በራካቸው ልክ ነው ንጽህና። ምክንያቱም የሚጨምሩልህ ክፋት፣ የሚጨምሩልህ ጥፋት፣ የሚጨምሩልህ ሐሜት፣ የሚጨምሩልህ ወንጀል፣ የሚጨምሩልህ ቡዕድ አኒላህ ነው። አዲስ ምዕራፍ ለመፍጠር ማንቀርበን ማንን ነው መራቅ ያለብን? ምን አይነት ሰዎች ናቸው ልንቀርባቸው የሚገባ? ስንቀርባቸው ኢዳፋ ያላቸው ጭማሪ በመቅረባችን የምንጠቀምባቸው በህይወታችን ውስጥ የሆነ ነገር የሚጨምሩልን፣ የምንርቃቸው ደግሞ በመራቃችን ንጽህናን የሚጨምሩልን፣ የበለጠ ለአላህ ቅርብ የሚያደርጉን፣ ከወንጀል ከኢስም የሚያጸዱን ይሁን። በትክክል ወላሂ። ስለዚህ የምንቀርበውንና የምንርቀውን ሰው ጠንቅቀን ልናውቅ ይገባል። ምክንያቱም የምንቀርበው ሰው እኛ ህይወት ላይ የሆነ ነገር የሆነ ቫልዩ አድ የሚያደርግ ሰው መሆን አለበት። የምንርቀው ደግሞ እኛ ህይወት ላይ ጥሩ ያልሆነ ነገር የሚጨምር እኔ ሐሜትና አሉባልታ፣ ይህ ስራ ላይ መሳነፍ፣ ዝም ብሎ ለዱንያ ብቻ መጨነቅ፣ ለአኺራ የማይጨነቅ አይነት ሰው ከሱ ጋር በዋለን ቁጥር እሱን ነው የምንመስለውና ህይወታችንን እያበላሸን እንሄዳለን። ነገር ግን ከኛ የተሻለ ሐሳብ የሚያስብ ከኛ የተሻለ የህይወት ልምድ ካለው ሰው ጋር ስለ ዱንያ ብቻ ሳይሆን ስለ አኺራውም የሚጨነቅ ህሊና ካለው ሰው ጋር በዋለን ቁጥር የሱ አስተሳሰብ እኛም ጋር እየተጋባ ይሆናልና ስለዚህ የምንቀርበውና የምንርቀውን ሰው አግባቡ መምረጥ አለብን። በእስልምና ለሴት ልጅ ምን ያህል ክብር ተሰጥቷል የሚለው ጥያቄ የአብዛኞቻችሁ ጥያቄ ነው። ለዚህ ጥያቄያችሁ መልስ ከአኢሻ ረዲየላሁ ዐንሃ ታገኛላችሁ። አኢሻ ረዲየላሁ ዐንሃ እንዲህ ትለናለች። አንዴ ከነቢያችን ሰለላሁ ዐለይሂ ወሰለም ጉዞ ወተን ነበር ትላለች። በዚህ ጉዞ ላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ትልቅ ሰራዊት ይዘው ነበር ትላለች እና ጉዞ ከጀመርን በኋላ የአንገቴን ጌጥ መንገድ መሃል ላይ ረሳዋለሁ ትላለች። በዚህ ሰዓት ለነቢያችን ሰለላሁ ዐለይሂ ወሰለም ታሳውቃቸዋለች። ነቢያችንም ሰለላሁ ዐለይሂ ወሰለም ሙሉ ሰራዊቱን መንገድ መሃል ላይ ያቆሙታል። ሙሉ ሰራዊቱን ካስቆሙ በኋላ የአኢሻ ረዲየላሁ ዐንሃ የአንገቷን ጌጥ እንዲፈለግ ያዛሉ። አስባችሁታል? ሙሉ ሰራዊት የቆመው ለአኢሻ ረዲየላሁ ዐንሃ የአንገት ጌጥ ሲባል ነው። አንዳንድ ሰሃበቶች ስሞታ እስከ ማቅረብ ደርሰው ነበር።
በዛ ላይ ደግሞ የሰላት ሰዓት ደርሶ ነበር። በረሃ ስለነበር ውሃ የሚባል ነገርም በመንገዱ ላይ አልነበረም። ነቢያችን ሰለላሁ ዐለይሂ ወሰለም ሙሉ ሰራዊት እስከ ማስቆም ድረስ ለባለቤታቸው ይህን ያህል ክብር ነበራቸው። እንደዛውም ሴቶች የነቢያችን ሰለላሁ ዐለይሂ ወሰለም አደራዎች ናቸው እና እስልምናችን ይህን ያህል ያከበራችሁ። ወሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ከዚህ በላይ ምንም ማብራሪያ መስጠት አያስፈልግም። በቃ እስልምናችን ለሴት ምን ያህል ክብር እንደሰጠ ነቢያችን ሰለላሁ ዐለይሂ ወሰለም ለሴት ልጅ ለባለቤታቸው ለልጃቸው ምን ያህል ፍቅር ይሰጡ እንደነበር እንግዲህ በተለያየ ታሪኮች እጅግ በጣም አስገራሚ የሆኑ ታሪኮችን እንመለከታለን። እንግዲህ የዓለም መሪ የሆኑ ነቢያችን ሰለላሁ ዐለይሂ ወሰለም ለዓለም የተላኩት ነቢይ እንዲህ ተንበርክከው እጃቸውን እንደዚህ አድርገው እጃቸውን ረግጣ ፈረስ ላይ እንድትወጣ ያደርጉ ነበረ እና ነቢያችን ሰለላሁ ዐለይሂ ወሰለም እጅግ አስገራሚ ሆነ እንግዲህ ለሴት ልጅ ትልቅ ክብር ፍቅር ባለቤቶቻችን እንድንንከባከብ በጣም አስተምረውን አልፈዋልና እኛ ደግሞ ከሳቸው ልንማር ይገባል ብዬ አስባለሁኝ። ቤት ውስጥ በማገዝ ሊሆን ይችላል። ቤት ውስጥ በማገዝ ነቢያችን ሰለላሁ ዐለይሂ ወሰለም ሊጥ እስከ ማኩካት ድረስ እንግዲህ ሄደዋሉ እና ከሳቸው በጣም ትልቅ ትምህርት መማር አለብን ብዬ አስባለሁ። ሌላው ማሳያ ደግሞ ቁርአን ውስጥ በመርየም ስም እንግዲህ ተሰይሟል አይደለ? ሱረቱል መርየም ተብሎ ለሴት ልጅ እንደ እስልምና ቦታ የሰጠ እምነት አለ ብዬ አላስብም። አላህ ሱብሓነሁ ወተዓላ እስልምናን ስለወፈቀን አልሐምዱሊላህ። ነገር ግን በተገላቢጦች ነው ሌሎቹ የሚያወሩት። እስልምና ሴት ልጅ ይጨቁናል የሚሉት ገባ ብሎ ቢያጠኑት ግን ምን ያህል ለሴት ልጅ ትልቅ ክብር እንዳለው እስልምና ይመለከቱ ነበር። አሁንም ወስዳችሁ ቪዲዮ ወደ ወሳኙ ቪዲዮ ነው። ይህ ቪዲዮ እንግዲህ ኡስታዝ ኑሩ ቱርኪ ይድረስ ለአዳነች አበቤ ለከንቲባ አዳነች አበቤ ብለው ነው ቪዲዮውን የሰሩት። ይህንን ቪዲዮ ለአዳነች አበቤ አድርሱልኝ ብለው መልእክታቸውን ለአዳነች አበቤ አስተላልፈዋል። ምንድን ያሉት ቪዲዮውን እንመልከት። ታዲያ ይህንን ቪዲዮ ሼር እያደረጋችሁ ለሁሉም ማድረሳችሁ አትርሱ። ቪዲዮውን እንመልከትና የራሳችን ሀሳብ አስተያየት እንሰጥበታለን። ይህ መልእክቴ ለክብርት ከንቲባችን ለወይዘሮ አዳነች አበቤና ይህን ጉዳይ ለሚመለከተው ሁሉ እንድታደርሱልኝ መልእክቴ ነው። የሲር ለና የበጎ አድራጎት ድርጅት በተለያየ ጊዜ በየዓመቱ በሚደረገው የመልካም ሰሪዎች ፕሮግራም ላይ በእርሶ እጅል ተሸላሚ ነው። የሲር ለና የበጎ አድራጎት ድርጅት ሃይማኖት፣ ዘር ሳይለይ 6700 ቤተሰቦችን አቅፎ የሚገኝ ነው። የሲር ለና የበጎ አድራጎት ድርጅት በአዲስ አበባ ብቻ አይደለም ያለው፣ በሸገር ሲቲና እንዲሁም በምዕራብ አርሲ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳና በሲዳማ በጉራጌ እንዲሁም በስልጤ ወደ ሚሊዮን ለሚያክሉ ማህበረሰብ የጉድጓድ ውሃ ቆፍሮ ስጦታውን አበርክቷል። የሲር ለና የበጎ አድራጎት ድርጅት እስካሁን 3 አድራሻዎች ነው ሲወጣ ሲገባ እየቀያየረ ያለው። ይሄን የመሰለ ድርጅት የራሱ አድራሻ የለው። የሲር ለና የበጎ አድራጎት ድርጅት ከወረዳ ክፍለ ከተማ ከክፍለ ከተማ የፌደራል ክራይ ቤቶችን ጨምሮ እንዲሁም ጠቅላይ ሚኒስቴራችን ልጆቻችን መጥቶ ባዩበት ጊዜ መልእክታችንን አስተላልፈን ነበር። እስካሁን የሲር ለና የበጎ አድራጎት ድርጅት የራሱ አድራሻ የለው። በጣም ያሳዝናል። በጣም ያቆስላል። በጣም ይረብሻል። የሲር ለና የበጎ አድራጎት ድርጅት ይህንን ታላቅ ስራ እየሰራ ያለ ድርጅት እየሆነ ለአንድ ግለሰብ እንኳን ችግር እየተፈታ ያለበትን ሂደት በክብርት ከንቲባችን እያየን እንገኛለን። ተቋም ግለሰቦች ይቀጥላሉ፣ ሲሞቱ ግን አይቆምም። ተቋም ይቀጥላል። ይህን ተቋም የራሱ አድራሻ የለው። አሁንም የሲር ለና ከመዘጋቱ በፊት ለክብርት ከንቲባችን ይደርሳል ብዬ ተስፋ ስለማደርግ ከሚያደርጉልን ስጦታ በላይ መጥቶ ስራችንን ይለዩት፣ መጥቶ ስራችን ይዩት። እንደ ሰው ማናገር የሚገባን አካል ሁሉ አናግረናል። መሬት ላይ ያወረደ ነገር ግን አላየን። ትልቅ ተስፋ ትልቅ ሞራል እንዲሆነን ይሄን የመሰለ ትልቅ ቤተሰብ መበተን እንደ ታሪክም ከባድ ነውና ይሄን ቪዲዮ የምትከታተሉ የመንግስት አካላት፣ የተለያዩ ቤተሰቦች፣ ወንድሞች፣ እህቶች የሚመለከተው ሁሉ አካል አድርሳችሁ ልጆቻችን፣ ተረጂዎቻችን፣ እናቶቻችን
ቀና ብሎ የሚገቡበት ቀና ብሎ የሚወጡበት ቦታ እንድናገኝ የሁላችን ርብርብ ያስፈልገናል ብዬ መልእክቴን አስተላልፋለሁ። መሰከረ አደራ 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 ይህንን ቪዲዮ የምትመለከቱ በሙሉ ይህንን ቪዲዮ ሼር አድርጉት። እንዲሁም ደግሞ ላይክ ካላደረጋችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ ቪዲዮ ሰጀስት እንዲሆን ቫይራል እንዲወጣ አግዙኝ። ምክንያቱም ይህ ቪዲዮ መዳረስ አለበት ሁሉም ሙስሊም ጋር። ሙስሊም ብቻ አይደለም የሚረዳው የሲር ለና ሁሉም ኢትዮጵያዊ ጋር መድረስ አለበት። ክርስቲያኑም ሙስሊሙም ዘር ቀለም አይለዩም የሲር ለና። እንግዲህ እኔ በበኩሌ የሲር ለና የበጎ አድራጎት ድርጅት ሄጄ በአካል ጎብኝቼ አውቃለሁ። እንደዚሁም ደግሞ የሀገሪቱ ጠቅላይ ሚኒስትር ዶክተር አብይ አህመድ የሲር ለናን በሚጎብኙ ሰዓትም እንግዲህ አጋጣሚ ሆኖ ካሜራማን ነበርኩኝና እዛው ነበርኩኝና የሲር ለና እጅግ በጣም በርካታ አስገራሚ የሆኑ ስራዎችን እየሰራ ያለ ድርጅት ነው። እየሰራ ያለ ድርጅት ነው። ኢንሻአላህ ወደፊት ይሰራል ብዬ አስባለሁ። ነገር ግን እስካሁን ድረስ የራሳቸው የሆነ አድራሻ ወይንም ቦታ የላቸውም። እየተከራዩ ቦታ እየቀየሩ እየተከራዩ ነው። አስቡት 6700 ሰው ነው የያዙት። 6700 ሰው ይዘው ተከራይቶ ነው በጎ አድራጎቱ እየኖረ ያለው። ይሄ በጣም ከባድ ነው እና የራሳቸው አድራሻ ያስፈልጋቸዋል፣ የራሳቸው ቦታ ያስፈልጋቸዋል እና በኪራይ ደግሞ ይሄ በጣም ከባድ ስለሚሆን የመበተን አደጋ እንግዲህ ተጋርጦባቸዋልና ኡስታዝ ኑሩ ቱርኪ ለአመታት እንግዲህ እድሜውን ሙሉ ማለት እችላለሁኝ በበጎ አድራጎት ላይ ያሳለፈ እጅግ በጣም መልካም የሆነ ሰው ነው። ኡስታዝ ኑሩ ቱርኪን የሲር ለናን ልናግዝ ይገባል ብዬ አስባለሁ። እንደ ማህበረሰብ እኛ ልናግዝ ይገባል። እንደ መንግስት ደግሞ እንደዚህ አይነት በጎ አድራጎቶችን ለሀገር ትልቅ አስተዋጽኦ የሚያደርጉ እንደመሆናቸው መጠን እንግዲህ የመሬት ልገሳ እንዲደረግላቸው የመሬት ስጦታ እንዲሰጣቸው እኔ በዚሁ በጄ ሪአክሽንስ እንግዲህ እጠይቃለሁኝ። እናንተም ይህ ቪዲዮ ተደራሽ እንዲሆን ሼር አድርጉ። ከኡስታዝ ኑሩ ቱርኪ ጎን መሆናችን እናሳውቅ። ሁላችሁም እስቲ ኮሜንት ላይ ከኡስታዝ ኑሩ ቱርኪ ጎን ነን እንበል። እንዲሁም ደግሞ ቪዲዮውን ቫይራል እንዲወጣ ሼር ማድረጋችሁን አትርሱ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበረ። ቪዲዮውን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቱን ይጫኑ። ኢንሻአላህ በቀጣይ በቆጆ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።